ለምሳሌ ፊልሙ እንዲህ ካለቀ በኋላ እንዲህ እንደምታዩት ሮሊንግ ኢፌክቱን ሲምፕሊ ሜክ ማድረግ ይቻላል። ፊልም ካፕሽን ወደ ላይ ሮል የሚያደርገው እንዴት ነው የሚሰራው የሚለው ጥያቄ ስለቀረበልኝ እንዴት እንደሚሰራ እሱን አሳያችኋል። ለምሳሌ ይሄንን ቪዲዮ አለቀ ብለን እናስብ። ከዛ በኋላ ኦኬ እስቲ ኮፒ እናርገውና ምንድነው የምታደርጉት? ኖርማሊ ቴክስት ክሬት ነው የምናደርገው። ቴክስት ለመፍጠር እዚህ ቲን እንነካለን፣ ክሊክ አድርገን እኔ አክቹአሊ አሁን ስለማልጽፍ ኮንትሮል ቪ ብለን ያለውን ቴክስት ክሬት አደርጋለሁ። እዚህ ኢሴንሻል ግራፊክስ ላይ ያለውን መጠቀም ብንፈልግ ለምሳሌ አላይመንት እንስራው፣ አላይን ቱ ዘ ሴንተር እንበለው። ነገር ግን እዚህ ጋር ያለው አላይመንት ቱ ዘ ሴንተር ለጽሁፉ ብቻ የሚጠቅም ነው፣ ጽሁፉን ነው ሴንተር የሚያደርግልን። እኛ ደግሞ እንደገና ካንቫሳችን ላይ ሴንተር እንዲይዝ ከላይ ትራንስፎርም የሚል አለ። አላይን እንደ ትራንስፎርም የሚለውን እሱን ስንነካው ካንቫሳችን ላይ ሴንተር ይመጣል ማለት ነው። ከዛ በኋላ እዚሁ ስታይሉ ላይ ሄደን ከፈለጋችሁ የጽሁፉን ስታይል መቀየር ትችላላችሁ። ኢብሪማ ነው የመረጥኩት። ኮንትሮል ኤን በለውና እስቲ ትንሽ ሳይዙን ቀነስ እናድርገው። በዚህ አይነት መልክ ዲስትሪቢዩሽኑንም ትንሽ በዚህ መልክ ማስተካከል ይቻላል። ኢኒሻል ግራፊክስ ላይ ሄደን እንደዚህ ጽሁፉን ልክ ክሊክ ስናደርገው ሮል ኢፌክት የሚለው ይመጣል። ሮል ኢፌክታችንን እዚህ ጋር ሰሌክት ስናደርገው ሮል ያደርጋል ማለት ነው። ለምሳሌ ፊልሙ እንዲህ ካለቀ በኋላ እንዲህ እንደምታዩት ሮሊንግ ኢፌክቱን ሲምፕሊ ሜክ ማድረግ ይቻላል ማለት ነው።